እናንተ ሜሪና ቡዜ ዘመዳማቾች ናቸው። የፀጉራቸው ከለር፣ የፀጉራቸው እጥረት፣ ቁመታቸው፣ ሰውነታቸው፣ ምላሳቸው ሰው አንድ አይነት ይሆናል? እግዚእትነ ወላዲቷ እናንተ ዘመድ መሆናቸውን እስኪ የምታውቁ ጠቆም አድርጉኝ። ከአንድ አካባቢ ላይ ይሆናሉ የተወለዱት፣ በአንድ ወር ላይ በአንድ ወቅት ላይ ይሆናል የተወለዱት። ሁለቱም እንደው መረጃ የሌለ ነገር ቢሆን እንኳን አጠገባቸው ያሉትን ሰዎች እኛን እንኳን ተዋሹን፣ በውሸት ታሳምኑን ነበር። ግን መረጃ የሚባል ነገር አለ። ምን አይነት እንደው ማፈሪያዎች ናቸው የትልቅ ቀላሎች። ሰው እንዲህ ነፃ የሆነ ሰው በነፃነት ቆሞ እያላገጠባችሁ ይስቅባችኋል። ያቺ እንዲህ ያላልኩኝም እንድትማር ፈልጌ ነው። ይቺ እንዲህ አይደለም ያልኩትኝ እንዲህ ነው። ወይኔ ኧረ እናንተ ደፋሮች ናችሁ፣ በጣም ደፋሮች ማፈሪያዎች። እኔ እናንተም ቢሆን እንደው ከዛን ጊዜ በኋላ ላይ ካሜራ ፊት አልቀርም። ያሳፍራላ። በጨዋ የጠዋችሁ አይናችሁን ፊት ለፊት ካሜራ ላይ መታችሁ የማይባል ድጋሚ መንበጥረቅ ማለት ነው። እኔ የምለው ጤነኞች ናችሁ? ግን የተገረዛችሁ ደግሞ አይመስለኝም። አልተገረዛችሁም ወይ? ሜሮን እንኳን ልጅ የላትም። ደግሞ ሜሮን እኮ ዳጊን አስገረዝኩት አልተገረዘም ነበር አለች። ዳጊን እኔ ትላንትና ላይፍ ላይ አግኝቼው ሜሮን እንደምን አይነት የትልቅ ቀላል ነች ስለው እኔ እኮ ረስቻታለሁ አላቃትም እኮ እሷ እኮ ባለጌ ናት አለ። እውነቱን ለነገሩ ብልግናሽን እኛም እኮ ነው ያየንሽ። እኔ ከእንደዚህ አይነት እንትን ውስጥ ወጥቻለሁ ነው ያለው። ማርያምን ላይፍ ላይ ኮመንት እያስቀመጥኩለት ማለት ነው። ይቺ ምን አይነት ቅሌታ ወራዳ ደግሞ ራሷ ሜሪ እኮ ነኝ ማመሰልኩ ወት ሜሪ መሆንሽንማ ብታረጋግጭ የምር ቁም ነገርና እውነት ነገር ታወሪ ነበር። በውሸት ልወደድ ባይ ሩታስ ብትሆን በምድር ላይ አንድ አብርሃም ወንድ ቢቀር በእንጨት እንዲያስነካውም አይደለም ባለፈበት ልታልፍ ማለት ነው። ሽታውን ከርቀት አሽታ እሱ ነው ብላ እኔ እንጃ አፍንጫዋን በማስክ በምናምን ሸፋፍና የምትሄድ ነው ይመስለኝ። አይደለም አንቺ ብለሻት ማለት ነው። እንዳንቺ አይነቷ ደግሞ አሁን ፍቅረኛ አለሽ ደግሞ ነው እንጂ ማን ይጠጋሻል? ወንድስ ማፈሪያዎች ናቸው። አንዴ አሜሪካን ሄደች። አሁን ትክክለኛ መረጃ ያለው ፖሊስ ሊያጣራ ገብቶ ሊበረብር የሚችለው የሄርሜላን ወንድምና አቤልን እንዲሁም እነዛ ማናቸው የሚባሉት በሄርሜላ ዙሪያ ላይ ያሉ ሁሌ ጣታቸውን ሩታ ላይ የሚጠቁሙ ሰዎች መመርመር፣ መፈተሽ፣ መታሰር አለባቸው። ልጅቷ የራሷ ጉዳይ አሜሪካንም ገባች ኢትዮጵያ ውስጥም ገባች አይመለከተንም። በቃ ራሷን እስከደበቀች ድረስ ራሷን የደበቀችው ማንም አላሰራትም፣ ማንም አላገታትም፣ ማንም አልደበቃትም። ራሷን የደበቀችው ለምንድነው ማነው ስሙ የአቤል ቤት የማይከፈተው? በፊት ይከፈትና ይገባበት ነበር። ለምን ነው ሁሉ የሚዘጋው? አዳሜ እዛ ውስጥ ደብቀሻት። ዛሬም እኮ ሩታ ነች። ይሄ የነ ሩታ ስራ ነው። አንተ ዛሬም ወይኔ ሰው በውሸት እኮ አንዳንዴ ውሸት ይደረስብኛል ብላችሁ የምትዋሹት አይነት አለው። እነዚህ ግን አይን አውጥቶ እግር አውጥቶ ሊሄድ የተዘጋጀ ውሸት ታውቃላችሁ። አረ እናንተ በዚህ ልክ አትዋሹ፣ ቤተሰቦቻችሁን አታሰድቡ። ምን አለበት አንድ ቀን እውነት ተናግራችሁ። እንደው የመሸበት እኮ ሰው ያሳድራችኋል። እውነት ተናግራችሁ እናንተ እኮ የመሸበት እንኳን ማድር የማትችሉ ሰዎች ናችሁ። ዛሬም አሜሪካ እንትናት የላካት ወንድምየው ግራ ቢገባው መጣና አሜሪካንም እኮ ከላካት ኤርፖርት ማጣራት ይቻላል። እሷ የጠፋችበትን ቀን ወደኋላ ሄርሜላ ጠፋች ብላችሁ ትንበጠረቃችሁበት ጊዜ ጀምሮ ያንን ቀን ሄዳችሁ ኤርፖርት ማጣራት ትችላላችሁ። እንደው በራሳችሁ ላይ ሙድ አትያዙ። በራሳችሁ ላይ እንደው ጊዜያችሁን እንደው ቢዝነሳችሁን አትሸቅም። ደፋር እህቴ እኮ ናት። ምን እንዲሁ እህት ጠፍታብክ ሀገር ሰላም ብለክ ትላንት ጠፋክና ዛሬ ብቅ ብለክ አቤልን አንተ ነህ ከአሜሪካ የላካት ኤርፖርት ድረስ ይሸኝሃት አለ። ሰው በበሬ ወለደ ዝም ብሎ ሰው እውነተኛ መረጃ ሳይኖረው ዝም ብሎ ሄዶ ከሰው ጋር ይጣላል። አንድ አይነት መረጃ አንድ አይነት እንትን ይኖራቸዋል። እነዚህ በሄርሜላ ዙሪያ ነን የሚሉ ሰዎች አንድ አይነት
አንድ አይነት ይኸው ኖቤል ሩታ በነገርሽ ላይ ኖቤል ወንድምሽን ብታስቆሚው ይሻልሻል። አሁን ደግሞ እሱ ነው የሚያስገቡት። እንግዲህ እንዲህ ብሎናል፣ እንዲህ በእልህ እንደዚህ ብሎ ስላለ ሩታን ተዋት፣ ከዚህ በኋላ ሩታ ላይ ከደረስክ ስለ ሄርሜላ ምናምን ብሎ ስላለ ኖቤልን ወጥረው ይዘውታል አይደል? ራሳቸው ኖቤል ጋር ሄደው አንተነህ ብለው ያሉት እነሱ ራሳቸው መጠራትና መጠየቅ አለባቸው። በቃ ፖሊስ እንዲህ አይነት ስራ የማጭበርበር ስራ የሚሰሩትን ትናንትና በነገራችን ላይ በጣም ትልቅ ይቅርታ ቪዲዮ ግማሽ ፐርሰንቱ አይሰማም። በጣም አብጃለሁ፣ በጣም ጮክ ያለው ለፖሊስ ይሄንን እንትን አድርሱልኝ ብያለሁ። ትስሙኝ አላውቅም፣ ብቻ በጣም ብዙ አውርቼ ነበር እውነት ለመናገር ትናንትና ማለት ነው። የቡዜ እንዲመውረግረግ የቡዜ እምነት ማጣት ከአብርሃም እምነት ማጣት በላይ ያናወዛት ራሱ እኮ እውነተኛ ሰው ያልሆነ ሰው እኮ ነው ሁሌ ሰውን የሚጠራጠረው። ራሱ እኮ ውሸታም የሆነ ሰው እኮ ነው ሰዎችን በፍጹም ሊያምን የማይችለው። ምክንያቱም እሱ ሁሌ ውሸታም ስለሆነ ሰዎች ሁሉ በዙሪያው ያሉት ውሸታም እንደሱ ሆነው ስለሚመስሉት በቃ በፍጹም ሊያምናቸው አይችልም። ውሸታምን ጊዜም ውሸታም ነው። መቼም እውነተኛ ቃላት ሊወጣውና እውነት ሊናገር አይችልም። እንደው እስቲ ሩታ ምላለች፣ እስቲ እንዳላችሁ የተቀራችሁ አይደለም በእግዚአብሔር ልትምሉ፣ እግዚአብሔርማ አንድ የስራችሁን አንድ ቀን ይሰጣችኋል። በሱ ምላችሁ ዋሽታችሁ ዞር ብላችሁ ድሮ ምን እናደርጋለን? የሆነ ነገር ስንፈልግ ማሉ እንባላለን እንምልና ዞር ብለን እንተፋለን። አሁን እንደዛ አይደለም። የአሁኑ ፈጣሪ ድሮ ልጅ ስለሆነ ስለማናቅርብ፣ አሁን ግን እያወቅሽ በፈጣሪ ስም ብትምይ ውሎ ሳያድር ነው የሚያስነጥስሽ። ማል ውስጥ ሩታ እንግዲህ በልጇ ምላለች ተብሏል። ስትምል ግን እኛ ፊት አላየንም። እኛ ስትምል ያየነው ሰማይና ምድርን የዘረጋ ነው። አዎ ሰማይና ምድርን የዘረጋ እግዚአብሔር ሁልሽንም ሀቁን ያስወጣሻል። የዋሸሽ ሁላ ዛሬ በውሸት የምትምይ ሁላ ዛሬ ራስሽን ነፃ ለማውጣት የምትጋጋጭ ሁላ ነገ ውሎ ሳያድር ፈጣሪ መልሱን ሲሰጣችሁ የዛኔ ዋጋችሁን ታገኙታላችሁ። ምን ነው ባልዋሸው፣ ምን ነው ባልማልኩ ትላላችሁ። እውነት ለመናገር ማለት ነው። በዚህ ልክ ማስመሰልም አይጠበቅባችሁ። በቃ በዚህ ልክ እና የትላንትና ቪዲዮ በጣም ይቅርታ ግን ሰላም ጤና ይስጥልኝ። ተከታታዮቼ ባለም ዙሪያ የምትገኙ ኢትዮጵያውያን ቤተሰብ ያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዙ ተርፍ ዘርቤ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሰብስክራይባችሁ ቆሟል። ሰብስክራይቡን አስገስግሱልኝ። እስኪ ደግሞ አሁን 7000 እንደምን ማስገቡኝና 10000 ስመራ ኢትዮጵያ ሄጄ ከሩታ ጋር ነው እንዲህ የምንገታተረው። ሩታ በአካል ነው ማገኘሽ ኢትዮጵያ መጥቼ ከዛ በኋላ ባፋቸው የገባ በቂጣቸው ነው መርፌ የምንወጋቸው እና የምናስወጣቸው ማለት ነው። እንዲህ እኔ ጋር እንደዚህ የተልመልፈስፈስ የለም። ጠብ አድርጌ ነው ግፍ የማደርገው ማለት ነው። እውነቱን እየለጠለጥኩ በሳማ እያስለጠለጥኩኝ ነው እውነቱን የማስወጣቸው ማለት ነው። እስከዛ ካልተገኘች ግን ትገኛለች። ለነገሩ ራሷን የደበቀችው እንጂ የምር ጠፍታ አይደለም። እና የቡዜና የሜሮን ነገር ከምንም በላይ ዛሬ ግርም ያለ እነሱስ ነፃ የሆነ ሰው እኮ ነፃ ሆኖ ይወጣል። ነፃ ነኝ ይላሉ። በነፃነት አሁን እነሱ ይፈነድቃሉ። ይብላኝ ለእናንተ ማፈሪያ ሆናችሁ ለቀራችሁት። እንዴ ሁሌ ሰው ተንኮለኛ ይመስላችኋል? ሁሌ ሰውን እንደ ተንኮለኛ የሚያዩ ተንኮለኛ ሰው ሆኖ ሰውን ተንኮለኛ ሁላ የሚያደርገው ማለት ነው። መቼም ቀና የማያስብ ጠማማ አይምሮ፣ ጠማማ አስተሳሰብ፣ ጠማማ ማንነት ያለው ሰው ሁሌም ቢሆን እንደ በቃ ያ ውሸታሙ ሰው እንደምንትን ያው ሁሉም ነገር ውስጥ አሉበት ባይዘው እነዚህ ማለት ነው። ሜሮንና ቡዜ ሁሉም ነገር ውስጥ አሉበት። ምንም ነገር ቢያደርጉ በቃ እኔ እንጃ። በስማ ሜሮንም ይኸው እስካሁን ወንድ አልቀረባትም፣ እየቀረበ ይሸሻታል። ያቺም ብትሆን የልጇ አባት ጥሏት ሄዷል። ይኸው ብቻዋን እየናወዘች ነው። እንዴ ማን ይቀርባቸዋል? እንግዲህ ከአሁን በኋላ ያለውን እድሜያቸውን አላውቅም። መቼም እርግጠኛ ነኝ ይሄኔ ሜሪም ከ35 በላይ እንጂ በታች አይደለችም። እቺኛዋ መብቶን ከ40 በላይ እንጂ በታች አይደለችም። አትፎግሩን። እዚህ 21 23 25 እያላችሁ መታችሁ አትፎግሩን። እኔም ስታዩኝ እኔን 40 ውስጥ አትገምቱኝም። እኔ 40ዎቹ ውስጥ ነኝ። ገባችሁ? ከ40ዎቹ በላይ ነኝ። 40ዎቹ ውስጥ ነኝ፣ ግን 40ዎቹ ውስጥ አትገምቱኝም። ስለዚህ አዳሜ እንኳን ተዘብዝፎ አይደለም ይቅርና ትናንትና
እና አትሸውዱን፣ እኛን ራሳችሁን ሸውዱ። ሀይሚና ፍቅር እንኳን ከ21 ከ22 ዓመት በላይ እንጂ በታች አይደሉም። ስለዚህ አትፎገሩ። የአይጥ ምስክር ሁላ ማለት ነው። የአይጥ ምስክሮች ናቸው ማፈሪያዎች። ሩታ አንቺ ደግሞ ከአሁን በኋላ የሚሆንሽንና የማይሆንሽን ከህይወትሽ አስወግጂ። በቃ ከደስታ ጋር ብቻ ሰላም እየመጣሽ እንትን ከካሜራ ጀርባ ብቻ አለም ካሜራ ላይም እንያችሁ አንድ ላይ ካሜራ ላይም ብቅ በሉና መኖራችሁን፣ ደስታችሁን፣ ሳቃችሁን፣ ሰላማችሁን አሳዩን። ሌላው ቤት ሀዘን ነው፣ ሌላው ቤት ለቅሶ ነው፣ ሌላው ቤት ጭንቀት ነው እና እኔ ቤትም ጭንቀት ይግባበት እኔም ቤት ጭንቀት ነው ብለሽ አትልቀቂው። አለቀ። ሰላምሽን የምታገኘው ዛሬ ላይ ነው። ከዛሬ ጀምሮ ነው ሰላምሽን እያየሽ ምንድነው ወደፊት ላይፍሽን ደስተኛ እያደረግሽው መሄድ ያለብሽ። አብርሃምም ቢሆን ሄርሜላም ቢሆኑ በሰሩት ስራ በደረጉት ነገር ፈጣሪ ገና ይጠይቃቸዋል። ዛሬ በምድር ላይ ሰው ነው አይደል እየጠየቃቸው ያለው? በምድር ላይ ሰው ነው ጠፍተው እያስጨነቃቸው ያልሆነ ሆነ ነገር የሆኑ መግቢያ መውጫቸው ግራ የሆነባቸው ማለት ነው። ገና ደግሞ ፈጣሪ ይጠይቃቸዋል። የማይሆን ስራ ሰርተው ስለሆነ እዚህ ጋር የደረሱት ማለት ነው። አብርሃምም ቢሆን በትዳሩ ላይ ነው የማገጠው። ቃሉን ነው ያጠፈው። ቃሉን ነው የበላው ከአንቺ ጋራ። ሄርሜላም ብትሆን በትዳር ላይ ነው የመጣችው። የሰው ትዳር ነው የበጠበጠችው። የሰው የልጅ አባት ነው ከልጁ ጋር እንዳይኖር ያደረገችው። ሁለቱንም ፈጣሪ በሚጠይቃቸው ጊዜ ይጠይቃቸዋል። አሁንም ጀምሯቸዋል። እያስጨነቃቸው ነው። በዛም በዚህም እየተጨነቁ ነው። በቃ ይሄ ራሱ የእግዚአብሔር ስራ ነው ብዬ የማስበው በግሌ ማለት ነው። ምክንያቱም ውሎ ሳያድር የአንቺ እንባ መሬት አልቀረም። ውሎ ሳያድር በሌለሽበት ነሽ ተብለሽ በሌለሽበት አድርገሻል ተብለሽ ክስ ደረጃ ያደረሰሽ የልጅሽ አባት እሷ ጠፋሽ ተብሎ ራሷም ትጥፋ ሰውም ያጥፋት ያልታወቀችው በቃ የአንቺ ጭንቀት ዛሬ ነው፣ የአንቺ እንባ ዛሬ ነው መሬት ጠብ ብሎ ስራውን መስራት የጀመረው። ስለዚህ የፈለጉትን ይሁኑ። በቃ አንቺ ዘና ፈታ ብለሽ ራስሽን ሪላክስ አድርገሽ መዝናናት መውጣት፣ ልክ እንደ ሃይሚና እንደ ብሩክ ፈታ በይ። አለቀ። ሲፈልጉ ያግኟት፣ ሲፈልጉ አያግኟት፣ አይመለከትሽም። አንቺ እዛ ውስጥም ከዚህ በኋላ ላይ ጥልቅ ብለሽ አትግቢ። ሌሎቹ እንዳልኩሽ ትላንትና መብያለሁ ጠቅላላ የአንቺን ስም ስቲል ዛሬም ነው የአንቺን ስም እያነሱ ያሉ ሰዎች አሉ። አቤልን አይተሸዋል። አቤል የሄርሜላ ወንድም ሄዱ ሲያስጨንቀው እነ ሩታ ያሉትህን ሰምተክ እነ ሩታ ዛሬ እንኳን አቤል በአንቺ ስም ነው የአንቺን ስም ካልጠራ ያመዋል። ዛሬም ከአንቺ ላይ ራስ አይወርዱም። ስለዚህ ከአንቺ ራስ ማውረድ የምትችይው አንቺን እንዳስገቡሽ አንቺን እንዳሳሰሩሽ አያስገቢያቸው። ጠቅልለሽ ምን መረጃ አላችሁ? ምን ማስረጃ አላችሁ? እኔ ስለማድረጌ ሁሌ ስሜን የምታነሱ በየቤቱ ሁሌ ስሜ እኔ ህግ ጋር ቀርቤ ነፃ መሆኔን አጣራው። እናንተ ግን ዛሬም ከኔ ላይ ልትወርዱ አልቻላችሁ። ስለዚህ ህግ ያዝልኝ ብለሽ እሱን ራሱ ይህን ጉግማንጉግ የልጅሽን አባት ራሱ ማለት ነው። ይቺማ ዝብዝፎ ሜሮንና እንትናንማ አትያቸው። እነዚህ ማፈሪያዎች የትልቅ ቀላሎች ናቸው። ሰው የሆነ እድሜ ሲሄድ እኮ በተቻለ መጠን ላለመዋሸት ይሞክራል። ከውሸቱ ለመመለስ ካለበት እንትን ለመመለስና ወደ ራሱ ለሞል እነሱ ጭራሽ እንዲህ እየተሻሹ ገደል ይገባሉ። ስለዚህ ሁሉንም አፋቸውን ልሳናቸውን ማዘጋት የምትችይው ካሁን በኋላ አንቺና አንቺ ነሽ። ዞሮ ይመጡልሻል። ምን አለፋሽ ዞሮ ይመጡልሻል። አውቀው በቀደም ዕለት ማርታንም እያስፈራሯት ነው አሉ። እነዚህ አስመሳይ ሌቦች ማለት ነው። ማርታንም እያስፈራሯት ነው አሉ። ማናቸው ማርታንስ የሚያስፈራሯት? ሄርሜላንስ ይወሰዷል። በዚህ ሰባሰብ ያድርጉ። አንቺ አሁን ለሴኩሪቲ ለራሱ መናገር ትችያለሽ። ማንም ሰው እኔ ጋር ብሎ ቢመጣ እኔ ጋር ማንንም አታስገባ ብለሽ ማለት ትችያለሽ። ሴኩሪቲ ያለው ቤት ውስጥ ቢልዲንግ ላይ እስካላችሁ ድረስ ራሳችሁን የመጠበቅና የማስጠበቅ ግዴታ አለባችሁ። አሁን ዙሩ በጣም እየከረረ ነው። ዙሩ በጣም ከሯል። ስለዚህ ይሄ ቢላና እንትን እየያዙ ሚዲያ ላይ የሚታዩ ሰዎች ህግ ካልያዛቸው ህግ ካልጠየቃቸው ገና እያንዳንዳችሁ ቤት ነው እየገቡ
ያ እንትን አንገታችሁን እያሉ የሚወጡት እንደዚህ ዩቲዩብ ላይ በቀልድ የተጀመረ ነገር ነው። የምር የሆነ ብዙ ሰዎች የማይሆን ነገር እየተደረገ ያለ እናንተ በቀልድ ትላንትና ጀመራችሁት። እሷ እኮ ከዚህ በፊት በጣም ብዙዎችን እኮ ሄርሜላ አሳግታ እኮ እንዲህ ሩታ ያንቺን ወንድም ሳይቀር ሁላ ሩታ አብርሃምና ሄርሜላ አንድ ላይ ሲሆኑ አንቺ ወንድሞችሽን እነ እዩን በአንቺ ዙሪያ ያሉትን እኮ ሄርሜላ ያላስደረገችው ነገር አልነበራትም። ያላስደረገችው ነገር ማለት ነው። አንቺ እርጉዝ በነበርሽበት ሰዓት አንቺ ወልደሽ አራስ ቤት ሆነሽ አንቺ ከተነሳሽ በኋላ ሄርሜላ ያላስደረገቻቸው ነገር የለም። እነሱ ግን እሷን እንበቀላት ብለው ቢሉ የዛኔ እንኳን ማድረግ ይችላሉ። ግን ደናቁርቶች ስለሆኑ እንደዚህ ያስደረጉባቸው ከደናቁርት ጋር አብረን ከምንደናቆር ሌላ ስራ እንስራ ብለው ወደ ሌላ ስራ እየገቡ ያሉት። ሰው እንዴት ነው ጭንቅላት የተሰጠን አዙሮ ለማሰብ ነው እንጂ ዝም ብሎ እንደ በግ ለመነዳት አለ። አንዴ አብርሃም በግ ሆኗል ያሉትን ሁሉ እውነት ውሸት አያውቅም። በቃ አንዲ ነው ይሄው በቃ ትላንትና ኖቤ በቃ ይሄው አንተን ተመልከቱልኝ መረጃው ምናምን ስንቱ ሙድ ያዝብክ፣ ስንቱ ይቀልድብክ፣ ስንቱ ያላግጥብህ በገዛ ለሃጭትን ዛምዛም በማዝረብረብክ ማለት ነው። ስንቱ ሙድ ያዝብክ። ወንድ ብትሆን ቆፍጠን ብትኖረው ራስህንና ራስህን ነበር የምታዳምጠው። ወንድምህ እኮ እውነቱን ነው። እሱ ያለውን ሰው ያለውን ሁሉ ከሚያዳምጥና ያልሆነ ነገር ላይ ከሚደርስ ራሱን ለምን አይፈትሽም? ራሱን ቆም ብሎ አያስብም? ለምን በሰው ሁሌ ይመራል? ለምን ሰው ያለውን ሁላ ሰው ገደል ግባ ካለው ገደል ይገባሉ? ሰው ያለውን ሁላ ሰምቶ ያልሆነ ነገር ለምን ከሰው ጋር ይጋጫል? ያልሆነ ነገር ለምን ያደርጋል ነው ወንድሙ በዚህ ነው እልህ የተያያዘው። አየው ዛሬ ቂም ተያያዙ ብያለሁኝ። አብርሃም ኤፍሬምን አሳስሮ ላልሆነ መረጃ ለማንም መንገደኛ ሴት ብሎ የውሸት ለወደደችው የውሸት አፈቀርኩ የውሸት አበድኩ ላለችው እንዲጥላው ብን ለምትለው አንድ ቀን ጥላው ብን ብላ እንደምትጠፋ እናቅ ነበረ። የሰው ስድብ ሲበዛባት ከአቅሟ በላይ መሸከም ሲያቅጣ ጥላው ብን ብላ እንደምትጠፋ እናቅ ነበር። ግን ለሷ ብሎ አሳሰረው። ለሷ ብሎ የልጁን እናት እስር ቤት ላይ አቆማት። ለሷ ብሎ እሺ አሁን ሄርሜላ ሄደች። ከዛ ሳውን ደግሞ ነገ ከማን ጋር ነው የምትሆነው? መቼም በዚህ ያለን በዚህ ብታርዳት ሩታ ካንተ ጋር አትሆንም። የፈለገ ታምር ይመጣ። ጭራሽ እንደዚህ ብዙዎች እንደዚህ ብለዋት ህሊና ከሌላ ታው ካንተ ጋር አትሆናለች። ህሊና ካላት ግን መቼም ነው የማትሆነው ማለት ነው። የስራህን እያገኘክ ስለሆነ ስለዚህ ሩታ በተቻለሽ መጠን ዙሪያሽን ፈትሺ። ኢቨን ዳኒን ራሱ ከዚህ በኋላ ላይ ሜሮን አንዳንዴ ፒስ ትሆኑና ከሰዎች ጋራ ፒስ የሚሆኑት እነሱ ሰዎች ከእናንተ የሆነ ነገር ለመጥዋት ፈልገው ነው። እናንተ ምን እንደምትሉ ምን እቅድ እንዳላችሁ ምን ዓላማ እንዳላችሁ ይማከሩና ከዛን ዞር ብለው እንደ ሜሮን አይነቱ ከዛን ዞር ብለው በመርፌ ያስወጋችኋል ከጀርባችሁ ማለት ነው። እንደዚህ አይነቶችንም ሰው በህይወትሽ አታስገቢ። ሚስጥር የሚባል ለማንም እንዳታባክኝ ያለቀ። ምንም ነገር ማድረግ ከፈለግሽ ራስሽና ራስሽ ብቻ። በአሁኑ ሰዓት የእናትሽን ልጅ የምትታመንበት ሰዓት አለ። ሚስጥር ማለት ነው። የሚወራና የማይወራ ሚስጥር ለዩ። ሁላችሁ አገኘን ብላችሁ ተገኘ ብላችሁ ላገኛችሁት ሰው ሚስጥር እያባከናችሁ ከመልሰው እናንተኑ ነው ጉድጓድ የሚጨምሯችሁ ማለት ነው። ስለዚህ ተጠንቀቂ። አንቺ ብትሆኚ ጀርባሽን አትመኘው። ጀርባሽን ፈትሽው። በጀርባሽ ማሽቺ ማን ነው? ትከሻሽን የሆነ የሚሸከከሽ ሰው ካለ ካጠገብሽ ማራቅ አለቅ። ይሄ ዝም ብሎ አንቺን መስሎ ለአብርሃም የሚወገን አብርሃምን መስሎ ለአንቺ የሚወገን የሚመስሉትን ሰዎች እንደዚህ አይነት ሰዎችም አያስፈልጉም። አለቀ። ከሄዱ ሄዱ ነው። ምን እህትሽም እያየናት ነው። እህትሽም አይደለም ሌላው ባዕድ ማለት ነው። ስለዚህ ጥንቃቄ አድርጊ ለራስሽና ለልጅሽ። ልጅሽን ራሱ እንዳያግጡብሽ፣ ልጅሽን ራሱ የሆነ ነገር እንዳያደርጉብሽ። በሰራተኛ ተመካክረው የናሂን ልጅ ከሰራተኛ ጋር ተመካክራ የናሂ ሰራተኛ ምን እንዳደረገች አይተናል። ስለዚህ ሰራተኛንም በአሁኑ ሰዓት ላይ ማመን አይቻልም። ስልክ ካላት በስልኳ ይቀያየራል። ስለዚህ ጥንቃቄ አድርጊ። ፈትሺ፣ ኑሮሽን ፈትሺ፣ ቤትሽን አስተካኪ። አለቀ። ጽድት ያለ ኑሮሽን ለመኖር ፍትይ ሁሉ ነገርሽን ጽድት አድርጊ እና ላይክ ሰብስክራይብ አድርጉ። ምድር አጭበርባሪ ሁላ ማለት ነው። ማፈሪያዎች ደግሞ ለአባቷ ትደውላለች።
ክብረ ቢስ ቡዜ